በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን በአካል በግብር ሶስት ብንል አንድ አምላክ ብለን እናምናለን። ውድ የ19 ሚዲያ ቤተሰብ ተከታዮቻችን በሙሉ በየዕለቱ የምናቀርብላችሁን ስንክሳር የቅዱሳን የሰማዕታት የጻድቃን የተጋዳሊያንን ስራቸውን ገድላቸውንና በስንክሳሩ ላይ ያላቸውን የተሰጣቸውን ጸጋ በየዕለቱ ስለምናሰማችሁ እናንተም ኮሜንት አስተያየታችሁን እንድትሰጡን እንድታግዙን እንድታበረታቱን እያል ይኸው ዛሬ መጋቢት 29 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባለ ወልድን ስንክሳር ለማንበብ እንጀምራለን። እናንተም በጥሞና እንድትከታተሉን በእግዚአብሔር ስም እንጠይቃለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነት የተመላች ታላቅ በዓል ነው። በዚህች የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከአንዲት ወገን ለሆነ ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለም ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያም መልአኩን ወንድ ሳላውቅ ይህ እንደምን ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸነሰች፣ ወንድ ልጅም አገኘች። ለእርስዋም መካን ሲሏት ለነበረችው ይህ 6ኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆኝ የእግዚአብሔር አገልጋይ፣ እኔ ቃል እንደ ቃልህ ይሁንልኝ አለችው። ያን ጊዜ ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋህድ ለኩነተ ሥጋ ወርዷልና፣ ይህም አንድ ባሕርይ አንድ ህልውና ሲሆን ከሦስቱ አካል አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜ የኋላ መለየት ከቶ የሌለውን ፍጹም ሰውነትን ነስቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና፣ ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድህነት ተጀምሯልና ለጌታችን ኢየሱስ ክርስቶስ ከቸር አባቱ ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ስም ምስጋና ለዘላለሙ ይሁን አሜን። በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድህነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በመጽሐፍ በፈጸመ ጊዜ በፈቃዱ ሕማማተ መስቀሉን ተቀብሎ
ሞቶ ከተቀበረ በኋላ በሦስተኛው ቀን በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚህች ቀን አስቀድሞ ደጅ ለሚጠኑት በዓለም ሁሉ ሰዎች ሰው በመሆኑ ድህነታቸውን አበሰራቸው። እንዲህም ደግሞ በዚህች ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለትንሣኤከ ለአዳም ዘኮነ ዕለተ መድኃኒት እምተኮንኖ እግዚአብሔር ህጽረኒ አንጹረ መስቀል እፀ አድህኖ ያሃድግኑ ዘተከለ ወይኖ እንበለ ያስተናጽህ አውዶ። ሐዋርያ ጳውሎስ በዚህች ቀን የከበረ ሐዋርያ ጳውሎስ አልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጧም የሚታለፍበት ስሙ ገርጋ የሚባል ባህር ግን ግድመቱ 300 ምዕራፍ ነው። መጋቢት 27 ቀን በመጀመሪያ ከዚያ ከባህሩ ዳርቻ ደረስኩ። ከሀገሩ ሰዎች በዓላቸው ነበረ። የጽጌረዳ አክሊልም እየታቱ በጠላቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዳዲስ እሸትን ለጣዖቶቻቸው ያቀርባሉ። የአገር ጠባቂ የሚባሉትም በጠልሰም የተቀረጸ ስዕል በአገሩ ቅርጽ ላይ ተደርጓል። ወደዚያች አገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮሃል። የአገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ አገራቸው የመጣውን እንግዳ ወጥተው ይገድሉታል። ሕጋቸውም እንዲህ ነውና ወደ አገራቸው ይገባ ዘንድ ማንም አይተውም፣ አያሰናብቱም። እኔም ወደዚያች አገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በአገራቸው ቋንቋ ጮኸ። የአገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን በአየኋቸው ጊዜ ሸሽቼ ከቀበሮችና ከእሽኮኮች መሸሻ ወደ ሆነ ዋሻ ገባሁ። ከዚያም ገብቼ በረሃብና በጥም ስለተሰቃየሁ አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያም ወጥቼ ከባህሩ ውሃ ጠጣሁ። ቁሜም ወደ ጌታዬ ኢየሱስ ክርስቶስ ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ አገር ለመግባት ፈለግሁ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባህሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸው ጊዜ ፈራሁ። እንደ ቀድሞም በዚያ ዋሻ ደግሜ የተሸሸኩ ጌታ ክርስቶስንም ለምነው ዘንድ ጀመርኩ። በአባት ጴጥሮስም ጸሎት ተማጸንኩ፣ በወንድሞቼ በሐዋርያትም ጸሎት፣ ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባህሩ ዳር ወጣሁ። ያም ጠልሰም እንደ ልማዱ ጮኸ። ተራራዎችም እስኪናወጹ ጩኸቱን አበዛ። የባህሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የአገሩም ሰዎች ከሰራዊቶቻቸው ጋር እንደ
ቀድሞው ወጡ። ባህሩ መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ድንግል ማርያም በባህሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክህ እግዚአብሔር እንዲህ እንድትሸሽ አዘዘህን? እርሱ ራሱ ሥጋቸውን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታህ ጸንተህ ቁም፣ እኔም ከአንተ ጋር አለሁ፣ እጄንም ከአንተ አላርቅም። በርታ ጠንክርም። የዚህችም አገር ሰዎች ሁሉም በዚህ በባህር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት ድላቸው ከአንተ ጋር ይሆናል። ባህሩም ቃልህን ሰምቶ ይታዘዝሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ የብርሃን እናት ድንግል ማርያም ይህንን ስትነግረኝ፣ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተሞሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል እሰማ ነበር። እኔም በታላቅ ቃል ፈጣሪዬ ሆይ ይህንን የባህር ውሃ ለእነዚህ ለተጣሉ በጎች ሰይጣንም ለማረካቸው ጥምቀት አድርግላቸው። ጌታዬ ኢየሱስ ክርስቶስ ሆይ በዚህ ባህር ጥምቀት እሊህን ሰዎች በሦስትነትህ ስሞች የልጅነትህን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩኝ። እንዲህም ይህንን እያልኩ ከባህሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። ሰዎቹም ቁጥራቸው 150 ሺህ ነው። እኔ ወዳለሁበት የባህር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። በአዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ወይ ፍቅር አንደበት ለአንተ ይሁን፣ ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን? አሉት። እኔም አዲስ የተወደዳችሁ ልጆች ወይ ምን አያችሁ? አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅህ ለእሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየሁ። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም። በራሳችንም ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማሁ ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ሥራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳሁ። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ስራየኛ ጥበበኛ ህርምስና በለኔዎስ ተአምራት የሚያደርጉባቸው የጠልሰም መጻሕፍቶች ከእኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪዬ ሆይ የቀደሙትን በጎች ይቅር እንዳልካቸው በውስጣቸው ኃይልን እንደገለጥክ ለእነዚህም እንዲሁ ኃይልን ግለጥ፣ ይቅርም በላቸው አልኩ። ከዚያም በኋላ ከባህሩ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሁናችሁ አልኩ። ወዲያውኑ መርከቦች ከባህሩ ዳር ደረሱ። ሁሉም ሰዎች ከመርከቡ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንንም ድንቅ ተአምር ከቀደሙ ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች አገር ንጉሥ ዘንድ ተሰማ።
እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪዬን ስም ጠራሁ። ባህርዋንም በመስቀል ምልክት አማተብኩባት። እንዲህ አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድርም ይገለጥ፣ መርከቦችም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባህርዋ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆመው ይህንንም አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከህሩይ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእነርሱም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚህም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማቸውም በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትንም እንደ መስዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የአገር ሰዎችም ክብር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን ግን ለአንተ ታዝናለህ። ለአብ የምናደርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኋቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖት እንዲጸኑ አደረግኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶችንም አደረግኩላቸው። ከዚያም በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያ የጳውሎስ በረከቱ በላያችን ይደር ለዘላለሙ አሜን። መጋቢት 29 ቀን የሚከበሩ ዓመታዊ በዓላት ጥንተ ዕለተ ፍጥረት ዓለም የተፈጠረችበት በዓለ ትስብእት የጌታችን ጽንሰቱ፣ ጥንተ በዓለ ትንሣኤው ዳግም ምጽአት፣ ቅድስት ማርያም መግደላዊት፣ ቅዱስ ጳውሎስ ሐዋርያ፣ ቅድስት አንስት ትንሣኤውን የሰበኩ፣ ቅድስት ፍቅርተ ክርስቶስ ጽንሰታ፣ አብርሃ ወአጽብሃ ጽንሰታቸው፣ ቅዱስ ኢያሱ ነቢይ ጽንሰቱ፣ ቅዱስ ላሊበላ ጽንሰቱ፣ አቡነ ገብረ መንፈስ ቅዱስ ጽንሰታቸው። ወርኃዊ በዓላት የፈጣሪያችንና የጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ ጻድቅና ሰማዕት። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁልጊዜ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራእይ 1:7
ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሰብሁ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና እያዳመጠ በደለኛን ሁሉ የምታስምር የጌታችን እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። አሜን።